ፊልሙ ሲጀምር አራት ጓደኛሞች ተሰብስበው ሲደንሱ እናያለን። ወዲያውም የአንደኛዋ እናት ትደርስባቸውና ትምህርታቸውን ትተው ሲደንሱ ስለነበረ እየመታችና የተቆጣች ታባራቸዋለች። እነሱም እየሳቁ ያመልጣሉ። በማግስቱም የሚያወሯቸውን ወንዶች ሊያገኟቸው ስለሆነ ጓጉተው ምን ሊመስሉ እንደሚችሉ ያወራሉ። ሲያገኟቸውም አንደኛዋ እንደጠበቀችው ስላልሆነና ቆንጆ እንዳልሆነ ስላሰበች ደስ አይላት ይቀራል። ከወንዶቹ ግሩፕ አንዱን በደንብ ሊተዋወቁ ለየብቻ ቢያወሩ ጥሩ እንደሆነ ሀሳብ ይመጣና ይስማማሉ። ጃንግን ብዙ ደስ ኃይላት ለየብቻ ማውራት ጀምሩና ስታፋጥጠውን ፈሪው ልጅ እያፈረና የተሽኮረመመ ስሜ ዶንግ ይባላል። እሷም እየኮራችበት እያለ የትምህርት ቤታቸው ጥበቆችም ከትምህርት ቤት አምልጠው ስለመጡ ይደርሱባቸውና እየተሯሯጡ ያመልጣሉ። ዶንግም ሊደብቃት ፈልጎ የሆነ ቦታ ተቀመጥና ፎጣ ይሸፍናታል። ወዲያውም ከኋላው እንደ ጥበቃ መታበት ጃንግን ይዘዋት ምንም እንደሌለ ይናገራል። ከዛም አንድ ተማሪ መታ በሌላ መንገድ ሲሮጡ እንዳየች ተናግራ ታድናቸውና ጥበቃዋ ትሄዳለች። ጃንግ ግን ስትወጣ ጭንቅላቱን ትለውና ስለነካት እሱ መቆጣቷን ትጀምራለች። ደንግጦም ይቅርታ በቃ አሁን ማውራታችንን እንቀጥል አልፈልግም። ከዛም የጃንግን አባት ስራ ቦታው ሊሆኑ እናየዋለን። በጣም ኃይለኛ የሚባልነት ሰው ስለሆነም ሰራተኞቹን በትክክል እንዲሰሩ ይቆጣቸዋል። ጃንግም ወደ ቤት ተመልሳ አባቷ ለመንታ ወንድሟ ስለሚያዳላ መናደር ትጀምራለች። አባቷም እሱ ሁሌም ለቤተሰቡ ኃላፊነቱን ይወጣል፣ አንቺ ግን ማግባት አለብሽ ይላትና ሰይድ ወንድሟን መምታት ትጀምራለች። በማግስቱም ሂሳብ አስተማሪያቸው ጥያቄ ሰጥቷቸው ሲከብዳት ጓደኛዋ ቁጭ ብላ መልስ ትነግራት ትያዛለች። ጃንግን መልሱን ስላላወቀችው ሁሉንም ይቀጣቸዋል። በስፖርት ክፍለ ጊዜም ተሰልፈው ሲሰሩ አንዷ እያዋራች ትኩረቷን ትወስደዋለች። በእሷ ምክንያት ሁሉም ተተቀጣም። ፑሻፕ ሲሰሩ ደደብ ነገር ነሽ ብላ እግሯን ትመታትና ሲጣሉ ታይተው ሁለቱም ከበድ ያለ ስፖርት እንደ ቅጣት ይሰጣቸዋል። በሌላ ቀንም ዶንግ ሊያዋራት ሲሞክር ባላየ ከጓደኞቿ ጋር ጥላው ትገባለች። የመታቻት ተንኮለኛዋ ልጅም አግኝታት አሁንም ነገር ትፈልጋታለች። ጓደኞቿን ፈርታው ሲሮጡ እሷም ትሮጣለች። ከዛ ደግሞ የሆነ ክፍል ውስጥ ተደብቃ በሩን ተዘጋባቸውና ሲታገሉ ቆይተው ሊከፍቱባት ሲል አንድ ልጅ ከኋላው ይመጣና ያግዛታል። በሩን ሲከፍቶም ተንኮለኛዋ ልጅ ከነ ጓደኞቿ መሬት ላይ ይደፋሉ። ጃንግም ተደብቃ እሱ ምን ፈልጋችሁ ነው እዚህ ማንም የለም ሲላቸው ባያምኑትም ምንም ማድረግ ሳይችሉ ይሄዳሉ። ልጁም የትምህርት ቤታቸው ታዋቂና ተወዳጅ ከመሆኑም በላይ ሁሉም እሱ ፍቅረኛው እንዲሆን ይፈልጋል። ልጁም ከሄዱ በኋላ ጃንግን ጎበዝ ነሽ ከሶስት አስፈሪ ፍጥረቶች አምጠሻል ሲላት ፈገግትለትና እየሳቀች ስትሄድም እሱም እየሳቀ ያታል። ጃንግም ከዛ በኋላ በየቦታው እሱ ይታያታል። አስተማሪው ሳይቀርም እሱን እየመሰላት እንደ ሞኝ ትስቃለች። ጓደኞቿ ስለሱ ያጣሩላትና መታው ይነግሯታል። ከዛም እሱ ያጠናበታል የተባለችው ላይብረሪ ትሄድና ትኬት ስትገዛ እሱ የሚቀመጥበት ቦታ ያለው ትኬት እንዳለቀ ስታውቅም ምን እንደምታደርገው ግራ ይገባትና ዶንግን ስታገኘው እንደ ጥሩ ሰው ለሱ ትሰጠዋለች። እሱም ቀድሞ የምትፈልገው ትኬት ስላለው ያሳያታል። ደስ ይላትናም ቀይራው ትገባለች። ውስጥ ገብታም እንደሚያጠና ሰው ታስመስላለች። ታዋቂው ልጅም እያየችው እንደሞኝ ስትሆን ቆይታ ይሰለቻትና በድፍረት ልታዋራው ትሄዳለች። ቦታው ላይ ግን እሱን ሳይሆን ፈሪውን ዶንግን ታገኘውና ደንግጣ ትወጣለች። ከዛም በሳይክሏ ስትመለስ ከመኪና ጋር ትጋጭና ወድቃ እግሯን ትጎዳለች። ወዲያውም ተወዳጁ ልጅ ጆን ከተፊልና ይላታል። መኪና ውስጥም ቤተሰቦቹና አንዲት ልጅም ስለነበሩ ይደርሱና አባቱም ይቅርታ አሁን ወደ ሆስፒታል እንወስድሻለን። እሱ ግን ወዲያው ጎንበስ ሲልና አዝሎ እንደሚወስዳት ይናገራል። እሷም ግራ ብትጋባም ደስ ብሏት አዝሏት ሄዳሉ። ፋርማሲ ደርሰው መድኃኒት ይደረግላትና አብሮ የነበረችው ልጅ በመኪናዋ ሸኝተው ጃንግን ደግሞ በእግራቸው ወደ ቤት ይሸኛታል። ወንድሟም አንድ ላይ ሳያቸው መቀባጠር ጀምረና ማን እንደሆነ ሲነግረው ግን አፉን ይዘጋል። ሰይድ እያየውን ባካሆነ ያሹበታል። ልጁ ግን መጥቶ ከዚህ በኋላ ነው መከተል አቁሚ እንዳሁኑ ትወድቂያለሽ ሲላት እንደነቃባት ስላላወቀች ትደነግጣለች። በማግስቱም ሰፈራቸው አዲስ ሰው ሲገባ ታይና ተወዳጁ ጆን ከነቤተሰቡ ስለነበረ ደንግጣ እንቅልፍ አልወስዳት ይላል። ለራሷም ይሄን ነገር እየከበደ ነው ማለት ነው። ትምህርት ቤትም ለጓደኞቿ የተፈጠረውን በሙሉ ትነግራቸውና መወያየት ይጀምራሉ። አንዷ ጓደኛዋም በጣም አስፈሪ ኃይለኛ ነገር እኮ ነው ስትላት ተከራከርለትና እንድትጠነቀቅም ይነግሯታል። አስተማሪያቸው መጥቶ ዝቅተኛ ውጤት ስላመጡ ጃንግን ከነ ጓደኛዋ ይቀጣሉ። ወዲያውም ከጆን ጋራ መኪና ውስጥ የነበረችው ልጅ ኢዮንም ወደ ክፍላቸው አዲስ ገቢ ሆና ትመጣና እራሷን ታስታውቃለች። ውጭ ላይም ጓደኞቿ ልጅቷ ቆንጆና ምንም የማይወጣላት ልጅ እንደሆነ ሲያወሩ ጃንግ መቅናት ትጀምራለች። ኢዮንም መታ ታገኛትና አሁን ተሻለሽ ብላ እጇን ስትዘረጋላት ጃንግ ግን ቀንታ ስለነበረ በሚያሳፈር ሁኔታ ዝም ብላት ከጓደኞቿ ጋር ትሄዳለች። ግቢያቸው ውስጥም ሁሉም ወንዶች ኢዮንን ለማናገር ሲሞክሩ እያየች ንዴቷ ይብስባታል። ጆንም ኢዮንን ያገኛትና አስታውሷት አንቺ ማለት ባለፈው መኪና ውስጥ ነበርሽ አይደለ? እንደውም ጃንግን ፋርማሲ ወስደናታል።
ይላትና ራሱን አስታውቃ ስልክ ቁጥሩን ሰጣታል። እቃ ተሸክሞን በዚያ ሲያልፍ የነበረ ኪም የሚባል ሰውም ያያቸዋል። በማግስቱም ጃንግ ክፍል ውስጥ ደብሯት ተኝታ ጓደኞቿም እያጓሯት እያለ የኤዩንን ድምጽ በትምህርት ቤቱ ሬዲዮ ይሰማሉ። ጃንግ ሄዳ ስታይም ኤዩን ሚኒ ሚዲያ ውስጥ ገብታ መልእክት እያስተላለፈች ነበር። ለስፖርት ወጥተውም ጃንግና ኤዩን ዩኒፎርም ስላለበሱ እንዲሮጡ ይቀጡና ኤዩን ብዙ ጊዜ ልታናግራት ብትሞክርም ዝም ብላ ስትሄድ ግራ ይገባትና ታዝናለች። ከዚያም ኤዩን ኪምን ታገኘውና ልታዋራው ስትሞክር ብዙ ማውራት ስለማይወድ ዝም ይላታል። ወዲያው ግን እንጨት ከላይ ሊወድቅባት ሲል ይሸፍናትና እሱ ተመቶ ያድናታል። ከዛም ስራ እስኪጨርስ ድረስ እህቱን እንድትይዝለት ይነግራትና ትስማማለች። ጃንግን ቤቷ ሆና እሷም ትኩረት ለማግኘት የትምህርት ቤቱ ሬዲዮ ላይ ለመስራት መለማመድ ትጀምራለች። ወንድሟም ከኋላዋ ይመጣባትና ደንግጣ በመጻፏ ትመታዋለች። ከዛም እየሳቀባት በኤዩን ቀንተሽ ነዋ እሷ የምታረገውን ሁሉ የምታስመስዩ ስላትም እንዳልሆነ ተናግራ ብታስወጣውም ፊቷ ግን ያስታውቅባታል። በማግስቱም ላይብረሪ ሂዳ ጆንን ስትፈልገው ታጣውና ሲደብራት ዶንግ ደግሞ እሷን የተከተለ ያያታል። ከላይብረሪው ስትወጣም ጆንን ሲገባ ታየውና ደስ ይላታል። ሄዳ ማዋራት ስትጀምርም እኔ ልገባ ነው እኔ መከተል አቁሚና ትምህርትሽን አጥኒ ብሎ ያሳፍራታል። አፍራ ከዚያ ስትወጣም ኤዩንን ታገኛትና እያወሩ መሄድ ይጀምራሉ። አንድ አይነት ዘፈን እንደሚወዱ ሲያውቁም ደስ ብሏቸው ይደንሳሉ። ከዚያም ጓደኛሞች ሆነው ሲለያዩ ጃንግ እስካሁን ጥሩ ሰው መሆኗን ሳታውቅ ስላስደበረቻት በራሷ ይከፋታል። ኤዩንም ኪምን የሬዲዮ ፕሮግራሙን ትኬት ሰጥታው ስታዋራው ተቀብሏት ብቻ ዝም ይላታል። እሱም ወደዷን ትጀምራለች። ጃንግም እየዘነበ ስትሄድም ጆንን ታገኘውና በዣንጥላው አስጠልሏት ደስ ይላታል። ወደ ቤቷ ስትሄድም ጥላውን ይዛ እየፈነጠዘች ትሄዳለች። መንገድ ላይ ምንድን ግን አግኝታቸውም አሁንም እየዘለለች ስትሄድ ያዩታል። ኪም የድሮ ወንጀለኛ ጓደኛውን ያገኘውና ነገር ይፈልገዋል። ጃንግንም በፊት ጀምሮ የሚያሰቃዩት ልጆች ያገኟትና ያሰቃዩታል። ወደ ውሃ ብትሮጥ የሚከተሏትና ሲደባደቡ ውሃ ውስጥ ትገባና መስመጥ ትጀምራለች። እራሷንም መሳት ትጀምራለች። በዛም ሰዓት ጆን ደርስና ውሃ ውስጥ ዘሎ ገብቶ ያወጣታል። የመጀመሪያ እርዳታ አድርጎላትም ተነቃና አቅፏት ያለቅሳል። ሆስፒታል ገብታም ሲሻላት እናቷ ያደናት ጆን ሳይሆን ዶንግ እንደሆነ ትነግራትና ትደነግጣለች። ካልጋው ላይ ዘላም እየሮጠች ወጥታ እሷ ወደምታቀርበው የሬዲዮ ፕሮግራም ትሄዳለች። ሁሉም አልቀው ስለነበረ አዝና ቁጭ ብላ ታለቅሳለች። እዛም ጆን አበባ ይዞ ከኤዩን ጋር ሲያወራ ታዩና እንዳዘነ ስትመለስም ኤዩን እየሮጠች መታ ታስቆማታለች። ጆንም ስለ ፕሮግራሙ እያወራን ብቻ ነበር እኮ ይላትና አበባውን ስታየውም ለእሷ እንደሆነና ሆስፒታል መታወል ጠይቋት እንደነበረ ያዋሻታል። እሷም እዛው ፌንት ስራና ወደ ሆስፒታል ይወስዷታል። ኤዩንም ተናዳ አበባውን ለእሷ አምጥቶላት ለምን ጃንግ እንደዋሻት ጠይቀዋለች። እሱም አንቺ እንደምወድሽ ለመናገር ነበር የመጣሁት ጃንግ እንዳታዝን ብዬ ነው እንደዛ ያደረግኩት። አንቺ ግን ፍቅረኛ ትሆኛለሽ። እሷም እንደማትቀበለውና ጓደኛሞች ብቻ መሆን እንደሚችሉ ነግራው ስትመለስ ኪምን አግኝታው ደስ ብሏት ታወራዋለች። በማግስቱም ጃንግ እንደነቃሽ ነርሷን ዶንግስ የት ነው? የለም ሞቷል ስትላት ቁጭ ብላ ስታለቅስ ከኋላዋ ይመጣና ይነካታል። ደንግጣም የሞተ መስሏ ስለነበር አቅፋው ታለቅሳለች። እሱም እኔ እኮ አይደለሁም ከጎኔ የትኛው ሰው ነው የሞተው ሲላትም አንድ ነገር ብትሆን በጣም አዝን ነበር ብላው ትሄዳለች። ከዛ ግን እንደሚወዳት ሲነግራት መልሳ ትገፈትረዋለች። ኤዩንም መታ ጠይቃትና በአንቺና በጆ መካከል ምንድን ነው ያለው ስትላትም ጃንግ ጓደኞቿ ስለ ሁለቱ የነገሯትን አስታውሳ ጆንን እወደዋለሁ ከእሱ መለየት አልፈልግም ስትላት ታዝንላታለች። የጃንግ ወንድምም ለማዳመጥ ይሞክራል። ከዛም እናቷ መታ አንድ ላይ ይመገባሉ። ጃንግም አባቷን ለምንድነው ሆስፒታል መታ ያልጠየከኝ? ወንድሜ ቢሆን ኖሮ ግን ወዲያውኑ ትመጣ ነበር አይደለ ስትለውም ተናዶ ወንበሩን ይገለብጠዋል። ራስሽን ከወንድምሽ ጋር መፎካከርሽን አቆሚ ብያለሁ። ወንድና ሴት ይለያያሉ። ለመጥቼ እጠይቅሻለሁ። አንቺ እኮ ጦጣን የምትመስሉ ራሱ ሲላት እያለቀሰ የተናገረውና ትንሽ ቆይቶም የተንኮለኛ ልጅ ቤተሰቦች ይመጡና ልጃቸው ውሃ ውስጥ ስለጣለቻት ይቅርታ ይጠይቃሉ። ልጅቷም ጃንግን ተንበርክካ ይቅርታ አስጠይቃትም ተነሺ ማንም ሰው እንዲሆኑ ስለምን ደስ አይለኝም ትላትና ወጥታ እየሮጠች ትሄዳለች። ስለ ከፋቱም የተራመደች አባቷ ያላትን ታስባለች። በማግስቱም በቀጥታ ጆንን አግኝታው ስለ ኤዩን ስታናግረው ከእሷ ጋር ምንም እንደሌለው ይክዳታል። ወዲያም ዶንግ መጥቶ ምንድነው የምታወራው? ጃንግን እኮ እንድትሰቃይ ያረካት ነው። ጆንም የራስ ጉዳይ ላይ ብቻ ተኩር ብሎ ትሄዳል። ጃንግን በዶንግ ተናዳበት ስትሄድም እያለመነ ይከተላታል። እሷ ግን እየሄደች ጆን ከኤዩን ጋር እንደ ጓደኛ ነን ያላትን እያስታወሰች ደስ ይላታል። ማታ ላይም ጃንግ ስትራመድ እነ ጆን ሲያወሩ ታያቸውና ተደብቃ መስማት ትጀምራለች። ጆንም አንቺን እያሰብኩኝ ማጥናት እንኳን አልቻልኩም ልረሳሽም አልቻልኩም ይላትና ኤዩን እኔ አልወድህም ከጓደኛዬ ጋር ደግሞ በአንተ ምክንያት መጣላት አልፈልግም ትለውና ቁርጡን ነግራው ስትገባ ዶንግም ተደብቆ ሰማቸው ስለነበረ መጥቶ ለምንድነው ታዲያ ለጃንግ ውሸት ተስፋ እየሰጣት ያለኸው?
አሁኑኑ ከህይወቱ አውጣ፣ የማይገባህ ነገር ውስጥ አትግባ ተባልክኩ ብሎት በቦክስ ይመታውና ይሄዳል። ጃንግም ሁሉንም ነገር ስላየች ከተደበቀችበት ወጥታ ቁስሉን ጠርግለታለች። እሱም እያለቀሰ ያታል። ከዛ እሷም ቁጭ ብላ አብረው በደንብ ያለቅሱና ወደ ምግብ ቤት ሄደው ይበላሉ። ጃንግም ላረገላት ነገርና እሷ እየሰደበችውም ቢሆን እሱ ሁሌም ከጎኗ ስለነበረ ታመሰግነዋለች። ወጥተውም ወክ ያደርጋሉ። ጃንግም መስታወት ፊት ቆማ የት አባቱ ትልና ጠንካራ ለመሆን ትወስናለች። ከዛም ወደ ትምህርት ቤቷ እንደ ጀግና እየተራመደ ትሄዳለች። ይሁንንም አግኝታት ማታ ያወራችሁትን ሰምቻለሁ፣ ጆንም አንቺ እንደሚወድሽ አውቃለሁ፣ አንቺ ምንም እንዳትጸጸቺ ምክንያቱም እኔ ትቼዋለሁ ትላትና ክፍል ውስጥም ራሷን ለመሆንና ጎበዝ ተማሪም ለመሆን ትወስናለች። እና ኬዊን በላይ ጎበዝ ለመሆንና ጆንም እሷን ስላልወደዳት እንዲጸጽተው ትመኛለች። ወደ ቤቷ ስትመለስም ወንድሟ ከጓደኛው ጋር አብሮ ለማጥናት እንዳመጣው ታያለች። ጓደኛውም ዶንግ ስለሆነ ትደነግጣለች። እሱም እሷን ለመቅረብ እየሞከረና በጥናትም እንደሚያግዛት ሲነግራት ምንም ሳይመስላት ይቀራል። የዛን ቀንም በድጋሚ ስለ ጆን ታለማለች። ስትነቃም መሸነፍ የለም እተወዋለሁ እያለች ታስባለች። በቀጣይ ቀንም ለሬዲዮ ፕሮግራሙ በተሰበሰቡበት ስትገባ ጆንን ታዩና በድጋሚ ልቧ መምታት ይጀምራል። እሱም ብቻሽን ላዋራሽ ስላትስማማናም ስታለቅሽ አይቼሽ ነበረ፣ ያወራሁትን ሰምተሽ ነው። እየደበረውን ቢሆን ያምንላትና እኔ ኢዩንን የምወዳት ከአንቺ ጋር ጓደኛሞች ብቻ መሆን እንችላለን ስላት ውስጧ እየተቃጠለም ቢሆን ምንም እንዳልመሰላት ትሆናለች። በሌላ በኩልም ኢዩን ኪም በትርፍ ሰዓት ወደሚሰራበት ፋርማሲ ጋር ሄዳም አባቴ ታሟል ልትረዳኝ ትችላለህ? እሱም ወዲያውኑ ሄዶ እየረዳው እያለ የተቀደደውን ካልሲውን አይታ ፈገግ ትላለች። እሱም ለምንድነው ሆስፒታል ያልወሰድሽው? ዝም ስትለው ማውራት እንዳልፈለገች ይገባዋል። የሚጠጣ ነገርም ሰጠውና ወጥቶ ሄዳል። በቀጣይ ልታመሰግነው ትሄድና አባቷ ደህና እንደሆነ ነግራው ካልሲ በስጦታ መልክ ስትሰጠው አልቀበልም ቢላትም ታስቀምጥለታለች። ኪምን የምትወደው ልጅ መታ ስለነበረ ኢዩንን ስታያ ትቀናለች። ከቀናት በኋላም ኢዩን ተመልሳ መታ አባቴ ለቀናት ወደ ቤት አልተመለሰም ልትረዳኝ ትችላለህ? ጃንግም አይታቸው ወደ እነሱ ሄዳ ምን ተፈጥሮ ነው? ኪምም ጥሏቸው ሲሄድም ኢዩንን አስቁማት ከሱ ራቂ እሺ፣ አባቴ ኪም መጥፎ ልጅ እንደሆነ ነግሮኛል። ኧረ ኪም እኮ ሰዎች እንደሚሉት አይነት ሰው አይደለም፣ ደግና ጥሩ ልብ ያለው ልጅ ነው። ማታ ላይም ድክም ብሎት ይመጣና አባትሽን ብዙ ቦታ ፈለግኩት ግን ላገኘው አልቻልኩም። ደንግጣም ቁጭ ስትል እስካገኘው ድረስ መፈለጊን አላቆመም፣ ቃል ገባልሻለሁ። በሌላ በኩልም ጃንግ ላይብራሪ አምሽታ ጣራው ላይ ስትወጣ ጆን ከኋላ ይመጣና ኮቱን አልብሷትም አጠገቧ ቁጭ ይላል። ሲያወሩም ይቆያሉ። ዶንግም ከኋላ ይመጣና እንደው ጆንን በደበደብኩት ብሎ ሲያስብ ይቆይና ጸጥ ብሎ ወደ እነሱ ሲቀርብም የሆነች ልጅ እየሮጠች መታ እርዱኝ፣ አባትሽ ወንድምሽን እስኪሞት እየደበደበው ነው ትላትና ተመልሳ ወደ ቤት ስትሄድም አባትየው በደንብ አታነብም የማትረባ እያለ ወንድሟን በእንጨት ሲመታው ታያለች። ጃንግንም ሲያያት እሷም ላይ ጮሆና ተጣልተው መኝታ ቤቷ ገብታ በሩን ትዘጋዋለች። እናቷ አስከፍታትም ለምንድነው ከአባትሽ ጋር ጸብ የምትፈጥሪው እያለች እሷም ትመታታለች። አባትየው ግን እናትየዋን ሳያት እያስመሰለች እንደሆነና እሱ ላይ የተናደደችውን እየተወጣችባት እንደሆነ ይናገራል። በቀጣይ ቀንም ዶንግ ለጆን ጃንግን መቅረብህን አቁም፣ የማይሆን ተስፋ እየሰጠሃት እኮ ነው፣ እንዴት ትርሳ? በማይመለከትህ ባትገባ ይሻልሃል። አንተስ የማትወድህን ሴት መከተል ምን ይጠቅምሃል? እኔ ተስፋ አልቆርጥም፣ አንድ ቀን ትወደኝ ይሆናል። ጆንም ካልክ ቅናህ ብሎ ቀልዶበት ይሄዳል። በሌላ በኩልም ኪም ታናሽ እህቱን ኢዩን ጋር ልኳት ከሩቅ ያቸዋል። እንቅልፍ ሲወስዳትም አዝላ ኪም ጋር ትወስዳታለች። አመሰግናለሁ አባትሽን እየፈለግኩት ነው እያላትም ያወራሉ። እነ ጃንግም አንድ ላይ ያጠናሉ። ዶንግም ብቻቸው ላለመተው ስለፈለገ የሚያጠና መስሎ አብሯቸው ይሽከረክራል። በነጋታውም እናትየዋ ጆን ከተባለ ሰብ ራቂ፣ እነ ኢዩንና ኪምም የሆነ ነገር እንዳላቸው እየተወራ ነው፣ ደግሞ አባቷም ጠፍቷል አሉ ስትል ጃንግ እየሮጠች ኢዩን ጋር ሄዳ ለምንድነው ለፖሊስ የማታመለክችው? አልችልም እባክሽ ለማንም አትናገሪ። ጃንግም የሆነ ነገር እንዳለ መጠራጠር ትጀምራለች። ጣራ ላይም ጆንን ስታገኘው የኢዩን አባት እንደጠፋና የሆነ ችግርም እንዳለ ከነገረችው በኋላ አትናገሪ ብላት ስለነበረ መልሶ ይደብራታል። እሱም አባቱን እርዳታ ሊጠይቀው ቢሄድም ተናዶ ሲያወራ ስላየው ሀሳቡን ቀይሮ ወደ ኢዩን ቤት ለመሄድ ይወስንና ሲሄድም ኪም ራሱን የሳተው አባቷን ተሸክሞ ሲያመጣው ያይና ይደነግጣል። ክፍት ብሎትን በሩ ላይ ተቀመጠ። ጃንግ መታ ስታዋራው አሁንም ስለ ኢዩን ማሰብ እንዳላቆመ ትረዳለች። በነጋታውም አንዱ የጆን ጓደኛ ስለ ኪም እንዲያለ ይነግረዋል። ኪም የሚያሳድጋት ልጅ እኮ እህቱ ሳትሆን ልጁ ናት አሉ። ይህንን ሲሰማም ወደ ኪም ሄዶ ሲጨቃጨቁ ኢዩን ትደርስና ጆንን ይዛ ወጥታ ኪም ወንጀለኛ እንደሆነ ሲነግራት እንደዛ አትበል፣ እኔ ከማንም በላይ ነው የማውቀው። በነጋታውም ክፍል ውስጥ አስተማሪው መልስ ያልመለሱ ሴቶችን ሲቀጣ ታየውና ኢዩንም የማስተማር ስታይልህ የዘመን አይደለም ኋላ ቀር ነው። አስተማሪውም ተናዶ በዝናብ ረጅም ርቀት እንድትሮጥ ይቀጣታል።
ጃንግን ብትሆን አብሬያ ትቀጣለሁ ብላ ድርቅትልና አብራ ትቀጣለች። ዶንግም መጥቶ ለጃንግ ጥላ ሰጥቶ ያስጠልላታል። ጃንግም ከወንድሟ ጋራ በሕክምና ሰዓት ጭንቅላት ላይ የሚጠቀለለውን እየሞከረችበት ሲጣሉ ዶንግም ይመጣና በሱም ይሞክራሉ። እሱም ስለሚወዳትና አብሯት ለመሆን ስለሚፈልግ ይስማማል። እሱ ላይና ቤት ውስጥ ያሉት ላይም ተለማምዳ አባቷ ሲገባ የተጎዱ መስሎ ሲጠይቅና ሲነግሩት ምን እየሆናችሁ ነው እብዶች? እሷም ኢዩን ቤት ትሄድና አባትየው ምግብ ሊሰራላቸው ሲሞክር እያየችው ከሷ በተቃራኒ ደግ አባት እንዳላት ታስባለች። ግን አባትየው በድጋሚ ይታመምና ኪምን ጠርተውት ወደ ሆስፒታል ይወስዱታል። ጆንም ለሕፃናት ሲመጣ ያየው ኪም መቅናት ጀምራል። የጆን አባትም ከኢዩን ጋር እንዲሆን እንደማይፈልግ አክስቱ ስትነግረው ተበሳጭቶ ይወጣና ወደ ኢዩን ቤት ሲሄድም ጃንግን ያገኛትና እጇን ይዘዋት አብረን ሲኒማ እንሂድ። እሷም ኢዩንን ማግኘት ስላልቻለ እንደዛ እንዳላት ብታስብም ትስማማለች። ነገር ግን ሲኒማ ውስጥ አባቷን ስላየችው ተደብቀው ይወጡና ምግብ እየበሉም ዶንግን መጥቶ ይቀላቀላቸዋል። ጆንም ተነስቶ ሲሄድ ተከተለውና ጥሩ ጓደኛና ጥሩ ሰው ነሽ ብሎ ልቧን ሰብሯል። ንዴቷንም ዶንግ ላይ የተወጣችው በቃ በህይወቴ ጣልቃ ትግባ ተወኝ። በነጋታውም ጆን ወደ ሌላ ቦታ ሊሄድ እንደሆነ የሰማችው ጃንግም ልታስቆመው ብትሞክርም እሱ ግን መንገዱን ጀምሮ ነበርና ታለቅሳለች። ከቀናት በኋላም ዶንግ ከጆን ደብዳቤ ደርሰዋል። የሚያስፈልግህ ነገር ካለ ደውልልኝ የሚል ነበርና ተናዶ ሊጥለው ቢፈልግም ሀሳቡን ቀይሮ ለጃንግ ሰጣታል። በነጋታው እሱ የሚኖርበት ከተማ ለመኖር ወስና መንገዷን ትጀምራለች። ደብዳቤው ላይ ባለው ስልክ ብትደውልም ሊያነሳላት አልቻለም። እንደ ጠፋች የሰማው ዶንግም ለጆን ደውሎ ነግረውና ሊፈልጋት ሲወጣ ሰዎች እያስቸገሯት አግኝቷት ያድናታል። ከአንቺ ለመራቅ ብርቅ ተከትለሽ መጣሽ? ላይ ፈልጌ እኮ ነው። አሁኑን ሄዳለሁ አታስብ። ልትሄድ ስትል ማስቆሟት ብቻሽ ሜዳ ትቼ መሽቷል። ቤት ወስዷትም እራት ይበላሉ። ከእሱ ጋር በመቀመጧና በማውራቷ በጣም ደስ ይላታል። ዶንግ ተጨንቋል። ወደዚህ እንደመጣሽ መስሎኝ ነገረኝ። ደውለሽ ደህና እንደሆንሽ ንገሪው። እረ አሁን አይሆንም፣ ነገ ደውለታለሁ። እሱም ክፍሏን አሳይቷት ከተኛች በኋላ ከጆን ቅርብ ብትሆንም ባዶነት ይሰማታል። ጭራሽ ደግሞ ለምን ለዶንግ አልደወልኩም እያለች ስለሱ ታስባለች። በነጋታም ጆን ሸኝቷ ስትመለሰም መኪና ውስጥም ዶንግ ተደብቆ ታየውና ትደነግጣለች። አጠገቧ ሲቀመጥም ወደ ጆን ጋር እንደሚሄድ እያወቅ ለምን ስልኩን ሰጠኸኝ? እንደተጎዳይ ስላየው ነው። እረፍት አጣሽ እኮ። በቆሎ እየበሉ መንገዱ ሙሉ እየተዝናኑ ይደርሳሉ። እቤት እንደገባችም እናቷ ሳትናገር ስለሄደች ትመታታለች። በሌላ በኩል ኪም ለኢዩንም በቅርቡ ልሄድ ስለሆነ ወደ ፋርማሲው እንዳትመጪ እንዳትደውይልኝም ከእሱ ጋር ይዘዋት መሄድ ቢፈልግም ለደህንነቷ ስላሰበ ይተዋል። እሷም ሰዎች በሚያሙት ሐሜት የተነሳ እንደዚህ እንደሚያደርግ ስለገባት አልተውህም፣ እኔ ግን ትችሻለሁ ብሎ ልቧን ሰብሮት ጥሏት ይሄዳል። ትንሽ ቆይቶም አባቷ ወንጀለኛ ስለሆነ እሱን ፈልጎ ቤት ያመጣው ኪም ስለሆነ ሲታሰር ታየዋለች። ጃንግም ቢሆን ሁሌም ዶንግ እንደሚረዳት አስባ ወደሱ ትሄድና እንዳንተ አይነት ጓደኛ ስላለኝ ደስተኛ ነኝ። ይህንን ሁሉ ነገር ካረኩ በኋላም ጓደኛሽ ነኝ፣ ወደ ቤት ሂጂ ብሎ ለመጀመሪያ ጊዜ ጥሏት ይሄዳል። እየዘነበ እሷም ጥላዋን ጥላ በዝናቡ ስትሄድ የሚያስቆማትና ጥለሽ ትታመሚያለሽ፣ ጓደኛ መሆን አትፈልግም አይደለ? ስለዚህ ብታመም ባልታመም ምን አገባክ? ነገሩን ለማርሳሳት ምሳን ብላ ብሎ ምግብ ቤት ወስዳታል። እዛም አባቷን ከሰራተኛው ጋር አይታው ወደ ቤት ስትመለስም ባልታጣውት ልብሶች አሳባ ትጮህባታለች። እንደተከፋችም ይሁን መታ አባቷ ወንጀል ሰርቶ ስለነበረ እንደታሰረና ሲጠፋም ለፖሊስ ያልተናገረችው ለዛ እንደነበረ ትነግራታለች። ኪም ልትጠይቀው ስትሄድም ትንሿ ልጅ እህት አይደለችም፣ መንገድ ላይ ወድቃ አግኝቻ ታሳድጋት ነው፣ አደራ ተንከባከቢያት። ጆንም ተመልሶ መጥቶ ጃንግን አግኝቷትም አብራ ወክ እንድታረግ ይጠይቃትና ሲራመዱ ዶንግ አይቷቸው ቀንቶ ጥሏት ይሄዳል። ተከትለውም እሱ ነው እኮ ወክ እናድርግ ያለኝ እኔ አይደለሁም ስላላመናትም ጥሏት ይሄዳል። ኢዩንም ፖሊሱ ጋር ሄዳ ኪም ከአባቷ ስራ ጋር ምንም የሚያገናኘው ነገር እንደሌለ ተናግራ ትለምነዋለች። ኪምም ተፈቶ ወደ እሷ ጋር ሄድና እንዲፈታ ብላ ፖሊሱን እንደለመነችው ስላወቀስ ጮህባት ስለምወድህ ላንተ ምንም አረጋለሁ። የጃንግ አባትም ከጆን ጋር ወቅ ስታረግ ስላያት የጮህባትና እሷም ከሰራተኛው ጋር እንዳያችው ተናግራ እውነቱን ታፈርጠዋለች። እናትየዋም አውቅ ነበር ምርጫ ስላጣው ዝም አልኩኝ። ጃንግም ህይወቷን ስትመሰረት እንደ እናቷ እንደማትሆን ታስባለች። ኢዩንም ኪምን ስታገኘው እወድሃለሁ አትተወኝ፣ አይሆንም ከዚህ ልሄድ ነው እያለቀሰችም ትሄዳለች። እሱም ስለሷ ማሰብ ስላላቆመ ተከትሏት እኔም በመውደድሽ አይጸጽትሽም? በጭራሽ ካንተ ጋር መሆን ብቻ ነው የምፈልገው። አቅፏትም እንደሚወዳት ይነግራታል። በነጋታውም ሁሉንም ተሰናብተው አንድ ላይ ወደ ሌላ ሀገር ሄዳሉ። ጃንግንም ጆን ሊያዋራት ሲሞክር ኢዩን እኮ ሄዳለች። እኔ አንቺን ላገኝሽ ነው የመጣሁት፣ ናፍቀሽኛል። አንቺን መውደድ ጀምሬያለሁ። እናም ተመልሼ የሚሄድበት ሰዓት ደርሷል። ከወደድሽኝ ከመሄዴ በፊት ነይ። እሷም በተመሳሳይ ሰዓት ከዶንግ ጋር ተቀጣጥራ ስለነበረ ግራ ትጋባለች። ሁለቱም ትመጣለች ብለውም ይጠብቋታል። ዶንግ ሲኒማ ቤት የጠበቃትም ሰው ባየ ቁጥር እሷ በሆነች ያለ ፊልሙ ተጀምሮ ያልቃል። ተስፋ ቆርጦም ይወጣል።
ከኋላው መታም ፊልሙ ሲጀምር ጀምሮ እዚሁ ነበርኩኝ ስትለው ፊቱ በደስታ ያበራል። ደስ ብሎትም ያቅፋታል። ታዲያ ለምን ዘገየሽ ሲላት መጀመሪያ ጆን ጋራ ሄዳ እንደነበረ እናያለን። ዶንግን ወደዋለሁ እንዳለችም ታስታውሳለች። በመጨረሻም ከዶንግ ጋራ እንደሚዋደዱ ሲነጋገሩ እያሳየን ፊልሙ ይጠናቀቃል።